አርዕስተ ዜና ምዕመናን የቅድስት ቤተክርስቲያንን አስተምሮ ጠንቅቀው ባለማወቃቸው በሚጠበቀው ልክ ወደ ሥጋው ወደሙ እንዳይቀርቡ አድርጓቸዋል ተባለ። የቅድስት ቤተክርስቲያን አስተዳደራዊ መዋቅር ለሚቀርቡለት ጥያቄዎች ተገቢውን ትኩረት አለመስጠቱ የሚፈጥረው ጫና ከፍተኛ መሆኑን ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን ዜናዎቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ለማ ነኝ። አብራችሁን ቆዩ። በዓለ አስተርእዮ ነገ ጥር 21 ቀን 2018 ዓ.ም እንደሚከበር ይታወቃል። በበዓሉም ምዕመናን ከሥጋዊ ፍላጎት ርቀው መንፈሳዊ ሥርዓቱን በጠበቀ መልኩ ሊያከብሩ እንደሚገባም ተመላክቷል። ሀብቴ ብርሃኑ ዝርዝር አለው። አስተርእዮ ማለት መታየት መገለጥ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በሥጋ የተገለጠበትና በጥምቀቱ አንድነቱን ሦስትነቱን የገለጠበት ወቅት ነበር። ይህም ከልደት በዓል እስከ ጥር መጨረሻ በሙሉ ዘመን አስተርእዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመን አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሏል። ከዚሁ ጋር በተያያዘ የበዓሉን አከባበርና እመቤታችን በኢትዮጵያ ኦርቶዶክሳውያን ዘንድ ያላትን ቦታ ቀሲስ ገብረ ሥላሴ ሽታውን ያስረዳሉ። በዓለ አስተርእዮ ጥር 21 ነው ብዙውን ጊዜ የሚከበረው እና ከዚህ አንጻር ለኢትዮጵያ ትልቅ የበረከት እና ማለት ምንድነው እመቤታችን አብዝተን ነው የምንወዳት። እመቤታችን ለብዙ ነገራችን ናት ለኛ። እንደ ኢትዮጵያ ደግሞ ኢትዮጵያ የአስራት ሀገሯ ነች እመቤታችን ማለት ነው። ጌታችን አስራት አድርጎ የሰጣት ማለት አስራት አድርጎ ሰጣት ማለት በቃል ኪዳኗ እንድትጠበቅ። አክሎም የአስተርእዮ በዓል ሃይማኖታዊና ባህላዊ መሰረቱ ምንድነው ስንል ለጠየቅናቸው ተከታዩን ብለውናል። አስተርእዮ በዓለ አስተርእዮ ከመንፈሳዊ እሴቱ አንጻር እንግዲህ እንደሚታወቀው እግዚአብሔር አንድ ልጁን ላከ። የተወለደው የእግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው ማለት ነው። ሁለተኛው ከሴትም ተወለደ። ከእመቤታችን ብቻ ነው የተወለደው። መቼስ እንደው እኔም አንተም ሁሉም ሰው ከሴት ነው የተወለደው። እናቱ እኮ ሴት ነች። ለኛ ግን ከሴት ተወለደ አልተባለም። ለምን? ከሴት ብቻ ነው እሱ የተወለደው ነው መልእክቱ። አባት የለውም በምድር ነው። ይሄ ከሴት ተወለደ። ሕገ ኦሪትንም እየፈጸመ አደገ ማለት ፍጹም ሰው ፍጹም አምላክ እንደመሆኑ ሰው የሚፈጽመውን ሕግ ከኃጢአቱ ውጪ ሲፈጽም ነው ያደገው ማለት ነው። ስለዚህ ከእመቤታችን ተወልዶ ነው የተገለጠው። ከዘላለም ሕይወት ጋር ተያይዞ ያለው ጉዳይ በዓለ አስተርእዮ ይሄንን ነው። ስለዚህ ነገረ ድህነት ይሰበክበታል። ይሄ በዓል ማለት ነው። የዘላለም ሕይወት ትምህርት ይሰጥበታል። የእመቤታችን በነገረ ድህነት ውስጥ ያላት ሱታፌ ምክንያተ ድህን መሆኗ ይነገርበታል። ከባህል አንጻር እንግዲህ ብዙ ሰው እንግዲህ በቻለው ሁሉ የቅዱስ ያሬድን ዜማ ያውቅም በሚችላት ነው። ግን ድንግል ማርያምን አመስግነው እና ይሄ ምንድነው የታቦት ማለት ማጀብ ማለት እነሱ እግዚአብሔር የሚያመሰግኑበት እመቤታችን የሚያመሰግኑበት እንዲህ ነው። በዚህ መልክ ነው። መንፈሳዊነት ምንጩ መንፈስ ቅዱስ ነው ያሉት ቀሲስ ገብረ ሥላሴ ከአከባበሩ ጋር በተገናኘ ምዕመናን ስርዓቱን መጠበቅ አለባቸው ሲሉ አሳስበዋል። በእንደዚህ አይነት ክቡር በዓል ቀን ብዙ ነገሮች ማንሳት እንችላለን። አንደኛ ቅዱሱን መርሃ ግብር መንፈሳዊ መልኩን አሳጥቶ የጭፈራ የፌስቲቫል መልክ መስጠት እንደ ወጣቱ ከተነገረው ይሰማል፣ ግን ደግሞ በደንብ ተግባራዊ ቢያደርገው። ምክንያቱም መንፈስ ቅዱሳዊን ጉዳይ ወደ ስጋዊ ጉዳይ እንዳንወስደው ትልቅ ስጋት ነው። ጭፈራው፣ መጠጡ፣ ሌላው ብዙ አጸያፊ ነገር አለ። ለበዓል በቃ ዛሬ ክብረ በዓል ነው ዓመት በዓል ነው እየተባለ ሰው በቃ እንደው መስመሩን ለቆ ይሄድ ነገር መኖር የለበትም። በእውነቱ ለስጋዊ ጉዳይ አለመጠቀም መንፈሳዊ ይህ ጽኑ ያውም ከድህነታችን ጋር ከዘላለም ሕይወታችን ጋር ከአምላካችን ጋር ካለን ቁርኝታችን ጋር የተያዘ ጉዳይ ላይ ስጋዊ ነገር ፍጹም ዓለማዊ ነገር ይሄ ፍጹም ከንቱ የሆነ እንደውም አንዳንዴ ሰይጣናዊ ሁሉ ነገር እንዳይሆን በጣም ይታዘዛል። እንዳይሆንባችሁ ተጠንቀቁ የሚባለው ለዚህ ነው። ምዕመናን የቅድስት ቤተክርስቲያን አስተምሮን ጠንቅቀው ባለማወቃቸው በሚጠበቀው ልክ ወደ ሥጋው ወደሙ እንዳይቀርቡ አድርጓቸዋል ተባለ። በዚህም ምዕመናን በቅዱስ ቁርባን ላይ ያላቸውን አረዳድ ሊያርሙና ከሀታ ቤተክርስቲያናት ተሞክሮ መውሰድ እንደሚገባቸውም ተመላክቷል። ተመስገን ፈቃዱ ስለ ቅዱስ ቁርባን ሀታ ቤተክርስቲያናት ያላቸውን ተሞክሮና ምን ልንማር እንደሚገባ ተከታዩን ዘገባ አሰናድቶልናል። ተከታትለን እንመለስ።
በዮሐንስ ወንጌል ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ፣ ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውና ተብሎ ተጽፏል። ይሁንም እንጂ ምዕመናን ለሥጋው ወደሙ ያላቸው የተሳሳተ አረዳድና የቅድስት ቤተ ክርስቲያንን አስተምህሮ ጠንቅቆ አለመረዳት ወደ ቅዱስ ቁርባን እንዳይቀርቡ አድርጓቸዋል ይላሉ መጋቤ ሃይማኖት አባ አብርሃም ገረመው። አንደኛው ወከዶ ንጹሕ የሚለው ንጹሕ ያልሆነ ቢኖር ወደ ሥጋው ወደሙ አይቅረብ የሚለው በቅዳሴው መሃል ያለው አዋጅን በአግባቡ ያለ መገንዘብ የተነሳ በዛ ቅዳሴው ላይ ምንም እንኳን ካህኑ ንስሐ ያልገባ መሆኑን ይናገር ያስተምር ብሎ አባቶቻችን ያቆይሉን ቢሆንም ይሄንን ግን በቅዳሴው ስርዓት ላይ ይሄ አዋጅ ምን እንደሚመስል ተብራርቶ ስለማይነገር አንዱ ይሄ ነው ማለት ነው። ከዚህም ጋር ደግሞ አምኖ ይሄንን የተቀበለ ሕይወት እንደሚበዛለት በረከት እንደሚያገኝ የተነገረውን የቅዳሴውን ቃል ቀርቶ ይሄንን አምኖ ንስሐ ሳይገባ የሚቀበል ስለሚገጥሙ ፍዳና መከራ ያ ላይ ብቻ ያተኮረ አመለካከትና እምነት ስላላቸው፣ ሌላው ደግሞ አሁንም የግንዛቤ ማነስ ነው። በሰንበት ታምረ ማርያምን ሥጋው ደሙን ቢቀበል መልካም ነው፣ ካልሆነ ታምሯን ሰምቶ ይሂድ የሚለው መቅደመ ተአምር ትምህርትም ይሄ በምን መልክ እንደተቀመጠ ተብራርቶ ለምእመናን በሚገባቸው መልክ ባለመገለጹ ምክንያት በእነዚህ ምክንያቶች ከሥጋው ደሙ የሚርቁበት ሁኔታ ነው ያለው። ትልቁና ዋነኛው ግን አስተምሯችን ነው። በሥጋው ደሙ ያለው አስተምሯችን የቤተ ክርስቲያኒቱ አስተምሮት ወጥ ቢሆንም ነገር ግን መምህራኑ ይሄንን ወጥ በሆነ መልኩ መረዳት ያለመቻላቸው ማለት ነው። ካህናቶቻችን በዚህ ላይ ያላቸው የተለያየ አመለካከት ነው ያላቸው። አንዳንዶቹ በጣም አስፈርተው ነው በዚህ እንትን የሚሉት። ሌላው ደግሞ ከቆረቡ በኋላ ድጋሚ ኃጢአትን ብንሰራስ የሚል ከቆረቡ በኋላ ፍጹም ሆኖ መኖር እንደሆነ ስለሚያስቡ ነው። በዚህ ጻድቅ 7 ጊዜ ቢወድቅ 7 ጊዜ ይነሳል። በዚህ ዓለም ስንኖር በመውደቅ በመነሳት መሆኑን ያንን ካለመገንዘብ የተነሳ ይሄ ለፍጹማን። አያይዘውም በቅዱስ ቁርባን ላይም አኃት አብያተ ክርስቲያናት ያላቸውን ተሞክሮና ከእነርሱም ምን ልንማር እንደሚገባም እንዲህ ሲሉ ያስረዳሉ። ወደ ክህነት የሚያመጡት ካህናትን የሚያመጡበት መንገድ በጣም የተለየ ነው። በጥንቃቄ ነው። ከታች ከልጅነት ጀምሮ ተቆጥቁቶ በአግባቡ ነው ካህናት የሚሆኑት። አሁን የግብፃውያን ስንመለከት ወደ አገልግሎት የሚመጡት ገና ከሕፃንነታቸው ጀምሮ ከ3 ዓመት ጀምሮ ለአገልግሎቱ ቅርብ ናቸው። ለቅዳሴው ቅርብ ናቸው። በቅርብ ነው የሚያዩት። ከ7 ዓመት ጀምሮ ደግሞ እያንዳንዱ ግብፃዊ ንስሐ አባት አለው ማለት ነው። ስለዚህ በእያንዳንዱ ንስሐ አባት ከዛ ጀምሮ ኮትኩቶ ነው የሚያስተምረው። ስለዚህ አስተምሯቸው በደረጃ ከሕፃናት ጀምሮ በየደረጃው ትምህርታቸውን የሚማሩ ስለሆነ ከዛንም ባሻገር ደግሞ የአባቶቻቸው ክትትል ዕለት በዕለት ማለት ነው። ከቤተ ክርስቲያን ሲቀር ከሥጋው መጥቶ እንኳን ባይቆርብ ለምንድነው ያልቆረበው፣ ለምንድነው ያልቆረበችው ብሎ ካህኑ ይጠይቃል። በምክር አገልግሎትም የሰለጠኑ ባለሙያዎች ቢሮ ከፍተው 24 ሰዓት አገልግሎት ነው የሚሰጡት። በሚያስፈልገው ነገር የሚያማክሩ ሰዎች አሏቸው። ሥጋው ደሙ ሳይቀበሉ ሕይወት እንደማይኖራቸው በሚገባ ለምእመናኖቻቸው ከታች ጀምሮ ስለሚያስተምሯቸው ወደ ሥጋው ደሙ ለመቅረብ አይቸገሩም ማለት ነውና፣ ስለዚህ ከአኃት አብያተ ክርስቲያናት የምንማረው የካህናቶቻችንን የምንመርጥበት መንገድ ወደ ክህነት የሚመጡበት የኛም ቤተክርስቲያን በአግባቡ መታየት ነው ያለበት፣ ዝግጅታቸው ማለት ነው። ምእመናን በቅዱስ ቁርባን ላይ ያላቸውን የተሳሳተ አረዳድ ለማረም መንፈሳዊ ኮሌጆች ትኩረት አድርገው ሊሰሩና ለካህናት ልዩ ልዩ ስልጠናዎችን መስጠት ያስፈልጋል በማለት የመፍትሄ ሐሳባቸውን አጋርተውናል። ወጥ የሆነ ትምህርት ከአኃት አብያተ ክርስቲያናትም በደንብ ተሞክሯችንን ወስደን አጠንክረን ማዳበር ነው ያለብን። ትልቁና ዋነኛው ግን የካህናት ማሰልጠኛዎቻችንን ማጠናከር፣ ካህናቶቻችን በደንብ መሰልጠን ያለባቸው በዚህ ጉዳይ ወጥ የሆነ ትምህርት እንዲኖራቸው፣ ግንዛቤ እንዲኖራቸው የካህናት ማሰልጠኛዎቻችን እንዲጠናከሩ በደንብ እንዲጠናከሩና
ሁሉም ካህናት በካህናት ማሰልጠኛ እየገባ እንዲሰለጥን ቢደረግ የበለጠ መልካም ነው የሚሆነው ብዬ ነው የማስበው። የቅድስት ቤተክርስቲያን አስተዳደራዊ መዋቅር ለሚቀርቡለት ጥያቄዎች ተገቢውን ትኩረት አለመስጠቱ የሚፈጥረው ጫና ከፍተኛ መሆኑ ተገለጸ። ለልዩ ልዩ ጥያቄዎች ፈጣን ምላሽ አለመሰጠቱ በተገልጋዩ ላይ ስነ ልቦናዊ ጫናም እንደሚፈጥርም ተመላክቷል። ናኦም ገብረ ኪዳን ተጨማሪ አለው። ቅድስት ቤተክርስቲያን በየጊዜው የሚሰራ ሳይሆን ተሰርቶ የተጠናቀቀ የአገልግሎት መዋቅር ባለቤት ናት። መልካም አስተዳደር ለቤተክርስቲያናችን እጅግ አስፈላጊም ነው። ለመሆኑ በዚህ አስተዳደራዊ አገልግሎት ላይ የሚታዩ መሰረታዊ ክፍተቶች ምንድናቸው ስንል የስነ ትምህርት አመራርና የስነ ልቦና አማካሪውን ቀሲስ ዶክተር አምሳሉ አያሌውን ጠይቀናል። የተወሰኑ ክፍተቶች አሉ። ለምሳሌ ትክክለኛውን ሰው በትክክለኛ ቦታ አለመመደብ ሊሆን ይችላል። ሌላው የምእመናንን ጥያቄ፣ ለቅሶ፣ ችግራቸውን፣ መገፋታቸውን፣ መሳደዳቸውን አቅልሎ ማየት አለ። ለአስተዳደራዊ ጥያቄዎች ፈጣን ምላሽ አለመሰጠቱ ወይም በዝምታ መታለፉ በቤተክርስቲያን አገልግሎት ላይ የሚፈጥረው ስነ ልቦናዊ ተጽዕኖ ምን ይመስላል? ያ ጥያቄውን የሚመልሰው የበላይ የቤተክርስቲያን አስተዳደር አካል በእምነቱ ይጠራጠራል። እውነት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ናቸው መምህር ገሌ ወይም አባ ገሌ? እውነት ወይስ እኔ ነኝ ስህተት ወይስ እምነቴ ነው ስህተቱ? ወይስ የኛ ጥያቄ እንዲዘገይ የተደረገው ለምንድን ነው? ለካ እንደዚህ ነው እየተደበሰበሰ እየተሸፋፈነ እንደዚህ ነው። ነገሌ ለካ ሲያሙ የነበረው ሐሜት እውነት ነው ማለት ነው። በቃ እኔም ከዚህ በኋላ ቤተክርስቲያን ከሩቅ ሆኜ ነው እንጂ ማስቀድሰው ስፈልግ ሩቅ ሆኜ አስቀድሼ ልጆቼን አቅርቤ እሄዳለሁ። ከዛ በኋላ እንደ ፍጥር ጥራቸው ያድርጉት፣ አይመለከተኝም ከዚህ በኋላ የቤተክርስቲያን ጉዳይ። በቃ ወይ ሀዲዱና ባቡሩ ተለያይቷል ማለት ነው ወደ ማለት ይመጣል። ስለዚህ ከዚህ በኋላ they may keep silent፣ በቃ ዝም ይላሉ፣ ሊክዱም ይችላሉ፣ ወደ ሌላ ቤተ እምነትም ፊታቸው ሊያዞሩ ይችላሉ። በአስተዳደራዊ ጉዳዮች ላይ ለሚታዩ ክፍተቶች ቀሲስ ዶክተር አምሳሉም ተከታዩን የመፍትሄ ምክር ሀሳብ ጠቁመዋል። ውጫዊም ሆነ ውስጣዊ ችግሮች እንዳይከሰቱ አበክሮ መስራት ጥሩ ነገር ነው። ከተከሰቱስ የሚመለከተው አካል አለ። ለምሳሌ ስብከተ ወንጌል ክፍል አለ፣ በምእመናን ደግሞ አለ፣ ልማት ኮሚቴ አለ፣ ሰበካ ጉባኤ አለ፣ የሚመለከተው አለ። ከአጥቢያ በላይ ሲሆን ወረዳ ቤተ ክህነት አለ፣ ክፍለ ከተማ ቤተ ክህነት አለ፣ ሀገረ ስብከት አለ፣ ጠቅላይ ቤተ ክህነት አለ፣ ቅዱስ ሲኖዶስ አለ። ይህን ጠብቆ የሚፈታው ችግር የት ላይ ነው? ለምሳሌ ችግሩ የት ነው? ይሄ ችግር የሚፈታው የአፈታት ዘዴውስ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ተብሎ ከፋፍሎ ይሄንን እነገሌ ስሩ፣ ይሄን ደግሞ እናንተ ስሩ ብሎ ከፋፍሎ መስጠት ጆብ ዲስክሪፕሽን ያለው ነው። ቅድስት ቤተክርስቲያን በዓላትን በማክበር የሥራ ባህልን የምታዳክም አለመሆኗን መገንዘብ እንደሚገባ ተገለጸ። በመሆኑም ኦርቶዶክሳውያን ጠንካራ የሥራ ባህልን ሊያዳብሩ እንደሚገባም የተጠቀመው ዲያቆን ኤርሚያስ ድባሱ እንደሚከተል ያቀርበዋል። ሊሰራ የማይወድ አይብላ በሚል መጽሐፍ ቅዱሳዊ ቃል የስንፍናን ልማድ የምትነቅፍ የሥራ ባህልን የምትደግፍ ቅድስት ቤተክርስቲያን ስንፍና የሚያስከትለውን ውድቀትም ዘውትር ታስተምራለች። አሁን አንዳንድ ጊዜ በቤተክርስቲያን ዘንድ ስራ እንደ አንድ አስተምሮ እንዳልሆነ የሚያስቡ ሰዎች አሉ። ግን ቤተክርስቲያን እንደውም ሊሰራ የማይወድ አይብላ፣ በቃ መብላት የለበትም መስራት አለበት ማለት ነው። ስለዚህ ስለ ስራ ቤተክርስቲያናችን በዓላትን እንድናከብር ብቻ ሳይሆን እንድናከብር ከመፍቀዷን ባሻገር እንድንሰራ ማበክራ የምታስተምር ናትና ቤተክርስቲያን በዚህ መልኩ ነው ስራንም በዓልንም ሁለቱንም አስተባብራ የምትናገረው የምታስተምረው ማለት ነው። በመሆኑም ምእመናን ጠንካራ የሥራ ባህልን ሊያዳብሩ እንደሚገባቸው ያሳሰቡት መጋቢ ሐዲስ ኢሳይያስ ሀብቴ በዓላትን ማክበር የሚገባው እስከምን ድረስ እንደሆነም ያብራራሉ። እንድናከብራቸው የተቀመጡ በስርዓት የተወሰኑ ለእያንዳንዱ ኦርቶዶክሳዊ የታዘዙ በዓላት አሉ። እነዚህ በዓላት ሳምንታዊ በዓላት አሉ፣ ወርሃዊ በዓላት አሉ፣ ዓመታዊ በዓላት አሉ። ለምሳሌ ሳምንታዊ የምንለው ከሰባቱ ቀናት ከሰኞ ጀምሮ እስከ እሁድ ያሉት ሰባቱ ቀናት ናቸው። ከነዚህ ከሰባቱ ዕለታት አምስቱን እንድንሰራ ተፈቅዶልናል። ቅዳሜና እሁድን ደግሞ እንድናከብር ለኛ ታዘናል ማለት ነው። ከወራት ወይም ደግሞ በ30 ቀናት ዑደት ውስጥ ደግሞ በ12 የቅዱስ ሚካኤልን በዓል፣ በ21 የእመቤታችንን በዓል፣ በ29 ደግሞ በዓለ እግዚአብሔር የእግዚአብሔር ወልድን በዓል እንድናከብር ታዘናል ማለት ነው። ከዛ ውጭ ያሉትን በዓላት ደግሞ እያንዳንዱ ምእመን በደብሩ በአጥቢያው ያለውን ጽላት ያን ታቦቱን እንዲያከብር ታዟል። ከዛ ውጭ ያሉት ግን ዓመታዊ በዓላት ናቸው። ዓመታዊ ማለት በዓመት ዑደት የሚመጡ ማለት ነው። ለምሳሌ ሰኔ የሚከበር በዓል ይኖራል። የሰኔ ሚካኤል ልናከብር እንችላለን። የህዳር ሚካኤል ልናከብር እንችላለን። እንደዚህ አይነቶቹ ወሩን ሙሉ ሳይሆን የምናከብራቸው በዓመት
በወር አንድ ጊዜ ሊከበሩ ይችላል ወይም ደግሞ ከዓመት ውስጥ በ3 ወርም የሚከበር ሊኖር ይችላል በአመት አንድ ጊዜ ብቻ የሚከበር ሊኖር ይችላል ለምሳሌ ጥምቀት ዓመታዊ በዓል ነው ልደት ዓመታዊ በዓል ነው መስቀል ዓመታዊ በዓል ነው በአመት አንድ ጊዜ ብቻ የሚከበር ማለት ነው እና እነዚህ በዓላት በቤተክርስቲያናችን ለኛ ተሰርተው የተሰጡን ናቸው መምህር ኢሳይያስ አክለውም ተጨማሪውን ማሳሰቢያ ሰጥተዋል ቤተክርስቲያንን ለመውቀስም ይሁን ለመክሰስ ማወቅ ይቀድማል ብዬ አስባለሁ ምክንያቱም አሁን እንዲህ አይነት አሉታዊ አመለካከቶች የሚመጡት በስሚ ነው አሁን ስንክሳሩን ስንመለከት 30ንም ቀናት በሙሉ በእያንዳንዱ ዕለት 7 ጻድቅ 8 ጻድቅ 10ም ጻድቅ ሊታሰብ ይችላል በስንክሳሩ ማለት ነው አሁን ያንን ይመለከቱና በዛ ስንክሳር ላይ የተቀመጠውን ታሪክ መሰረት አድርገው እያንዳንዱ ዕለታት በታሰበው ልክ እያንዳንዱ መን ቁጭ ብሎ እንዲውል የምታስገድል ስለሚመስላቸው ነው ማለት ነውና አንዳንድ ጊዜ ቤተክርስቲያንን ከውጭ ሆኖ እገሌ በሚናገረው ንግግር ከምንፈርጅ እንዲህ ነው የምታስተምረው እንዲህ ነው የምታስኬደው ብለው በተሳሳተ መንገድ ቤተክርስቲያንን ከሚወቅሱ በትክክል ቀርቦ የቤተክርስቲያን አስተምሮዋ ምንድነው በዚህ ጉዳይ ያለው አረዳድ እንዴት ነው ምእመናንን እንዴት አድርጋ ነው የምታስባረው የሚለው ነገር ቀርቦ ማወቁ ይጠቅማል ማለት ነው ዘመነ መራዊ በዘመን አስተርእዮ ውስጥ ሲሆን የሙሽራ ዘመን ይባላል ሙሽሮችም መልካም የትዳር ህይወት ይኖራቸው ዘንድ ከቃና ዘገሊላ ትምህርት ሊወስዱ እንደሚገባም ተመላክቷል ናኦም ገብረ ኪዳን በዚህ ጉዳይ ላይ ተጨማሪ ዘገባ አለው ተከታተለን እንመለስ ቅድስት ቤተክርስቲያናችን በጥር 12 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በተደረገ ሰርግ ቤት ያደረገውን ተአምር በማሰብ በዓልን ታደርጋለች ለመሆኑ ቃና ዘገሊላ ምንድነው ስንል መምህር አንተነህ አሸናፊን ጠይቀናል እንግዲህ ቃና በገሊላው የምትገኝ አንድ አውራጃ ናት በአዲስ አበባ 4 ኪሎ 5 ኪሎ እንደምንለው ማለት ነው በገሊላው የምትገኝ አንድ አውራጃ ናትና ያቺ የከተማ ስም ሆና ድንቅ የክርስቶስ ተአምር የተገለጸባት ስፍራ መጽሐፍ ቅዱስ እንደሚነግረን ጌታ ኢየሱስ ክርስቶስ የመጀመሪያውን ተአምር የፈጸመባት ድንቅና በርካታ ምስጢሮችን በውስጡ የያዘች አስተማሪ የሆነች ስፍራ ናት ቃና ዘገሊላና ያንን ስናስታውስ አይምሮአችን ላይ የሚመጣው ሰርግ ነው በዘመነ መርዓዊ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጥምቀቱ በኋላ በዶኪማስ ሰርግ ቤት ከእናቱ ከቅድስት ድንግል ማርያም ጋር እንዲሁም ከደቀ መዛሙርቱ ጋር ተጋብዞ በነበረበት ጊዜ በሰርግ ቤቱ ምን ተፈጸመ እመቤታችንም የልጁ ሐሳብ ገብቷት ለአሳላፊዎቹ የሚላችሁን ሁሉ አድርጉ አለች ያን ጊዜ ጌታ ኢየሱስ ክርስቶስ ትእዛዙን አዘዘ የድንጋይ ጋኖች ውሃ ተሞሉ በሐሌዮ ያ ውሃ ጣዕም የሌለው ውሃ ጣዕም ያለው የሚያስደንቅ ወይን ሆነ ያ ወይን ደግሞ ትላንት ያልነበረ ወይም እነሱ ያልጠመቁት መናኛው ቀርቶ የሚያስደንቀው ወይን በክርስቶስ እንደተገኘ መጽሐፍ ቅዱስ ይነግረናል ይሄ ሆነ አሳላፊዎቹ ተደነቁ ተሰናጋጆቹ ጥሪ የተደረገላቸው ተደነቁ ሰው መጀመሪያ መልካሙን መጨረሻ ላይ ዝቅ ያለውን ያመጣል አንተ ግን መልካሙን ወደ አላስቀረተ የሚል ሐሳብ ሁሉ ተነስቷልና ይሄ ድንቅ ተአምር ሆነ መጽሐፍ ቅዱስም በቃና ዘገሊላ የተደረገውን የመጀመሪያ ተአምር መሆኑን በጉልህ ጽፎ እናገኛለን ማለት ነው ሙሽሮች መልካም የትዳር ህይወት ይኖራቸው ዘንድም ከቃና ዘገሊላ ሊረዱ የሚገባውን መምህር አንተነህ ያስረዳሉ ክርስቶስ የሌለበት ቤተክርስቲያን እንዳይባል ክርስቶስ የሌለበት ጋብቻም ጋብቻ ይባላል በእመቤታችን አማካይነት የዶኪማስ ጓዳ እንደሞላ በህይወታችን ጎዶሎውን እንዲሞላ የምታደርግ እመቤታችን ናትና እሷን በሰርጋችን መገኘት አለባት ያለ ሐዋርያት ትምህርት ያለ ሐዋርያት ክህነት ያለ እነሱ መሰረት ድህነት የለምና ሐዋርያት አባቶቻችን የተገኙበት ሰርግ ሊሆን ይገባል ማለት ነው ይሄን ለማድረግ ምን ማድረግ አለባቸው ኦርቶዶክሳውያን ተጋቢዎች ክርስቶስ እንዲገኝ ሥርዓቱን ቤተክርስቲያናዊ ማድረግ ቅዱስ ቁርባን ያስፈልጋል ክርስቶስ እንዲገኝ እናቱና ክርስቶስ ካሉ ሐዋርያት አሉ እና በሥርዓተ ቤተክርስቲያን ከተካሄደ ሰው ሁሉ ጊዜ ሞልቶለት አያውቁም ጎዶሎውን እመቤታችን በጸሎቷ እንደምትሞላ እናምናለን የነገዋን ቅድስት ቤተክርስቲያን ለመጠበቅ ዘመኑን የዋጁ አገልጋዮችን ማፍራት ይገባል ለዚህም በገዳማት በአብነት ትምህርት ቤቶችና በኦርቶዶክሳዊ ቤተሰብ ላይ መስራት ያስፈልጋልም ተብሏል ሀብቴ ብርሃኑ ተጨማሪ ያለው ቅድስት ቤተ ክርስቲያን በኢየሱስ ክርስቶስ ክርስቲያን ለተባልን በሙሉ መሰብሰቢያና የተቀደሰች ቤት ናት
ከዚህ ጋር በተያያዘ ቤተ ክርስቲያን ሲባል ህንፃ ቤተ ክርስቲያን የክርስቲያን ወገንና እያንዳንዱ ምዕመንን ያጠቃልላል። ይችን የእግዚአብሔር ማደሪያ የሆነችን የኢየሩሳሌም ተምሳሌት ለነገ ለማሻገር በርካታ ስራዎች እየተሰሩ ቢገኙም ቀሪ ስራዎች እንዳሉ መረጃዎች ያመላክታሉ። የአዲስ ኪዳን ትርጓሜ መምህር ተስፋ ሚካኤል በቆይታቸው ቤተ ክርስቲያንን ለነገ ለማሻገር የተለያዩ ተግባራት ተከናውኗል ያሉ ሲሆን ይበልጥ መስራት ይጠበቅብናልም ብለዋል። ስለዚህ አሁን አልተሰራም እንዳንልም እየሰሩ የሚኖሩ እግዚአብሔር የሚያውቃቸው ይኖራሉ በብዛት። እንደ አጠቃላይ ግን ይህን ተሰርቷል በበቂ ሁኔታ ተሰርቷል ለማለት ግን ወደፊት የሚወጣ የሚታይ ነገር አለ ለማለት ሰፊ ጥናት ያስፈልጋል። በጥናት የተረጋገጠ ሲሆን ጥናት ሲኖረው እየተሰራ ነው ማለት ይቻላል። ግን ይሄ ማለት ደግሞ በግልጽ አጠቃላይ እንደ በአዋጅ እንደ ተቋም አልተሰራም ማለት ደግሞ የሚሰሩ የሉም ማለትም አይደለም። የሚሰሩ ይኖራሉ። እግዚአብሔር የሚያውቃቸው እግዚአብሔር ያስነሳቸው ገዳማት፣ አብነት ትምህርት ቤቶችና ኦርቶዶክሳዊ ቤተሰብ የቤተ ክርስቲያን ምንጮች ናቸው ሲሉ ያወሱት መምህሩ ዘመኑን በመዋጀት እነዚህ ላይ ስራዎችን መስራት ይገባል ብለዋል። ምን መሰራት አለበት ከተባለ ገዳማቱ ንጽህናቸውን፣ ቅድስናቸውን፣ በዓታቸውን ጠብቀው እንዲኖሩና ያለውን ጊዜው የሚያመጣውን ነገር በማስረጃ በማስረዳት በዛ ላይ ደግሞ የአበውን የምንኩስና ሕይወት የምንኩስና ጣዕም እንደያዙ ዓለምን የተረዱ ያወቁ እንዲሆኑ ገዳማቱ ላይ መስራት ያስፈልጋል። ምንጩ እሱ ስለሆነ ዋናው። ቀጥሎ አብነት ትምህርት ቤት ነው። አብነት ትምህርት ቤት ላይ የዜማው መምህር ዜማውን ብቻ ሳይሆን ሃይማኖታዊ ጉዳዮችን መጀመሪያ ማስተማር። ሌላኛው ትዳር ነው። በትዳር ዙሪያ ያለው ይሄን ገዳማውያኑንም አብነት ትምህርት ቤቱንም የሚወልደው ደግሞ ትዳር ነው። ትልቁ ኦርቶዶክሳውያን ትዳር ምን አይነት ነው ያለው? እንዴት ነው? ምን ላይ ነው ያሉት? እሱ ላይ በሰፊው ትምህርት መስጠት፣ ትዳር ላይ በሰፊው መስራት፣ የንስሐ አባት እዚህ ላይ በደንብ በሰፊው እንዲሰሩ ማድረግ። ትዳር ከተቀደሰ ቅዱስ የሆነ ካህን ይወጣል። ትዳር ከተቀደሰ ቅዱስ የሆነ መናኝ ይወጣል። እነዚህ ላይ ከተሰራ ለወደፊት ቤተክርስቲያንም ትሻገራለች ማለት ነው። ማሻገሪያዎቹ እነዚህ ስለሆነ በመጨረሻም የነገዋን ቅድስት ቤተክርስቲያን ለቀጣይ ትውልድ ለማስተላለፍ ጠንካራ ስራ መስራት እንደሚያስፈልግ መምህር ተስፋ ሚካኤል አስረድተዋል። ሲኖዶስ ጀምሮ ያለው መስራት ይጠበቅበታል። እነዚህ ላይ በሰፊው የተቋቋመውም እነዚህን ለመቀደስ ነው። እዚህ ላይ ለመስራት ነው። ትልቁ ዓላማው እነዚህ ላይ ስራ ሰርቶ ለእግዚአብሔር ማበርከት ነው። የሰው ልጅ ለእግዚአብሔር ማቅረብ ነው። በቤተ ክርስቲያን ስም የተቋቋሙ ማህበራት ይጠበቅባቸዋል። እያንዳንዱ የሚሰሩት ስራ ይኖራል። ላይ ያለው እንኳን አልሰራ ቢል ላይኛው እንዲሰራ፣ ያ ተቋሙ አልሰራ ቢል እንዲሰራ ማድረግ የሚቻለው እነዚህ ማህበራት የተቋቋሙበትን ዓላማ አውቀው ተረድቶ እንዲሰሩ ማድረግ። እያንዳንዱ ግለሰብ ከኔም ጀምሮ ከኔና ካንተ ጀምሮ እያንዳንዱ ግለሰብ የሚጠየቅበት ጥያቄ አለ። በሚችለው መልኩ ማድረግ ነው። ከላይኛው ማየት ብቻ ሳይሆን ለምን ላይ ያሉት አልሰሩም፣ ለምን ይሄ መዋቅሩ አይሰራም ማለት ሳይሆን እኔ ምን ሰርቻለሁ። በኢትዮጵያ የእስራኤል ኤምባሲ በብፁዕ አቡነ ዕንባቆም ህልፈተ ሕይወት የተሰማውን ሐዘን ገለጸ። ኤምባሲው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ ኃላፊ የነበሩት ብፁዕ አቡነ ዕንባቆም ህልፈተ ሕይወት የተሰማን ጥልቅ ሐዘን ገልጿል። አባታችን አቡነ ዕንባቆም አሁን ይሰሩበት በነበሩበት ቦታና ቀደም ሲል በኢየሩሳሌም ሊቀ ጳጳስ ሆነው ባገለገሉበት ወቅት ሀገራችን እስራኤል ጋር ልዩ ግንኙነት የነበራቸው ነበሩም ተብሏል። በመሆኑም በዚህ ከባድ ጊዜ ከቅዱስ ሲኖዶስ ከሊቃውንቱና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጎን እንቆማለን ብሏል። እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን ሲል በኢትዮጵያ የእስራኤል ኤምባሲ ገልጿል። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ አብሮኮሮስ ይጠቀሳል። ታሪኩን ተከታትለን እንመለስ። በጽርሐ ጽዮን ከሐዋርያት ጋር የመንፈስ ቅዱስን ጸጋ የተቀበለ ከአባቱ ዲያቆናት አንዱ የሆነ ቅዱስ አብሮኮሮስ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ የሆነ ቅዱስ አብሮኮሮስ ከእርሱም ጋር ወደ ብዙ ሀገራት በመሄድ አገልግሏል። በቢታንያ ሀገርም ኤጲስቆጶስነት ተሹሞ ብዙዎችን ከዮናውያን ወደ ቀናች ሃይማኖት መልሷል። የወንጌልንም ትእዛዝ እንዲጠብቁ በማስተማር ቤተ ክርስቲያንንም ሰርቶ ቀሳውስትን፣ ዲያቆናትን ሾሞላቸዋል። የከበረች ወንጌልንም በመስበክ ብዙዎችንም ከሐሰት መልሷል። አይሁድንም የክርስትና ጥምቀትን በማስጠመቅ ብዙ መከራና ስደት ተቀብሎ ስለ ክርስቶስ ደም ተጋድሎ በመልካም ሽምግልና አርፏል።
አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የሰዓቱን ዜናዎቻችን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚህ እሰናበታለሁ። ሰላም።